ሰላም አለይኩም ጋይሶች እንዴት ዋላችሁ? ትናንትና ላይቭ ላይ እንደነበርኩኝ ደረሳው ሸሙሄ እኔ ቤት ላይቭ ገብቶ ኦርቶዶክሶች ሃይማኖታችንን እየተሳደበች ነው ይላሉ። እኔ ቤት ላይቭ ላይ ነይና እፎይ ሲጋንም አምጥተ ነው ምናምን አለ። እኔ ምንድነው ሀደፍህ? ምንድነው አላማው? እፎይ ሲጋም ሆነ እኔም አንተ ቤት ብንመጣ ቲክቶክ ላይ ስለ ሃይማኖት አታውሩ ልትሉን ነው ወይስ ምንድነው? ወይስ ለቪው ነው ስለው ሸሙሄ እምቡር ብሎ ከገስት ላይ ወረደ የሐሳቡን ጭብጥ ሳይናገር ማለት ነው። ለማንኛውም ለሸሙሄ ደረሰውና መሰሎች ማቀርብላችሁ ወይም ደጋግም የምነግራችሁ ነገር እኔ አልተሳደብኩም። እኔ ያወራ ያለሁት ስለ ዶግማና ዶክትሪን ነው። ዶግማና ዶክትሪን ብሎ ማለት እምነት ማለት ነው። ስለ ሃይማኖታዊ መሰረታዊ አስተምሮ ነው። ስለ ዶግማ ማውራት ስድብ ማለት አይደለም። የኔ ወንጌልን ማስተማርና እፎይ ሲጋ እስልምና ላይ የሚዋሸው በጭራሽ አይገናኙም። ለምሳሌ እፎይ ሲጋ ነብያችን መሐመድ አለይሂ ሰላቱ ወሰላምን ይሳደባል፣ ያንቋሽሻል። ነገር ግን እንደ እስልምና ሃይማኖት አስተምሮ በቁርአንና በሐዲስ ነብዩ መሐመድ አለይሂ ሰላቱ ወሰላም ነብይ ናቸው፣ መልእክተኛ ናቸው፣ አማላጃችን ናቸው ተብሎ በስነ ስርዓቱ ተቀምጧል። ስለዚህ በእምነታችን በአስተምሮታችን በስነ ስርዓቱ እየተቀመጠውን አምጥቶ አጣሞና ዋሽቶ ተሳድቦ አጥላልቶ ማቅረብ እብደት ነው። ነገር ግን እኔ የኦርቶዶክስ፣ የፕሮቴስታንት፣ የካቶሊክ አጠቃላይ የስላሴ ዶክትሪን አስተምሮ ወንጌል ላይ የለም። ያልተጻፈ ነው የሚያነቡት ኦርቶዶክሶች፣ ፕሮቴስታንቶች፣ ካቶሊኮች ነው ያልኩት። ሲኖዶስም ሆነ ማንኛውም ተራ ቲክቶከር አይደለም ራሱ ሲኖዶስ ወጥቶ መሰረት የምትለው ውሸት ነው፣ የኦርቶዶክስ ዶግማ ወንጌል ላይ ያለ መጽሐፍ ቅዱስ ላይ ያለ ብሎ አይናገርም። ኦኬ የኦርቶዶክስ ዶግማ ማለትም መሰረታዊ እምነቱ ገነት ሊያስገባቸው የሚችል የኦርቶዶክስ አስተምሮ ማርያም የፈጣሪ እናት ናት፣ ኢየሱስ ፈጣሪ ነው ብለው ነው አይደል የሚያምኑት? ወይም የፈጣሪ ስጋና ደም ይበላል ይጠጣል ብለው ነው የሚያስተምሩት። ነገር ግን ወንጌልን ስትገልጡት፣ መጽሐፍ ቅዱስን ስትገልጡት ማርያም የፈጣሪ እናት አይደለችም፣ ኢየሱስን ፈጣሪ አይደለም፣ የፈጣሪን ስጋና ደም ብሎ አይልም። ሲጀምር ፈጣሪ ስጋና ደም የለውም፣ ፈጣሪ መንፈስ ነው፣ እንደ ወንጌል አስተምሮ ማለት ነው። እያልኩ ያለሁት ይሄንን ነው። ያልተጻፈ የሚያነብ ማህበረሰብ ነው ኦርቶዶክሱና መሰል የስላሴ ዶክትሪን አማኝ እያልኩ ነው። ነገር ግን እኛ የተጻፈ ነው የምናነበው። ለምሳሌ መጅልስ ወጥቶ ሶሻል ሚዲያ ላይ የሚዋሸውን ውሸት ማጋለጥ ይችላል። ምክንያቱም ቁርአንና ሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም ላሳያችሁ መረጃ በሱረቱል ፈትህ አንቀጽ 29 ላይ ሙሐመዱን ረሱሉላህ ተብሏል። ሙሐመድ የአላህ መልእክተኛ ተብሏል። በሱረቱል አሕዛብ አንቀጽ 40 ላይ ሙሐመድ ረሱሉላህ ተብሏል። በሱረቱል አዕራፍ አንቀጽ 158 ላይ ቁል የአዩሃ ናሱ እኒ ረሱሉላህ ኢለይኩም ጀሚአን እኔ የአላህ መልእክተኛ ነኝ ለሁላችሁም ይላል። በሱረቱል አሕዛብ አንቀጽ 45 ላይ የአዩሃ ነብዩ እነ አርሰልናከ ልከንሃል ነብያችን መልእክተኛ እንደሆኑ በቁርአን ተቀምጧል። ሌላው ነብይ ለመሆናቸው በሱረቱል አንፋል አንቀጽ 64 ላይ የአዩሃ ነብዩ ሐስቡከላህ ወሚን ተበአከ ሚነል ሙእሚኒን በሱረቱል አንቢያ አንቀጽ 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም እዝነት እንጂ አላክንህም መልእክተኛ ነህ ይላችኋል ቁርአን። እንደዚሁም በሱረቱል አሕዛብ አንቀጽ 45 ላይ የአዩሃ ነብዩ አንተ ነብዩ ሆይ ይላችኋል። ስለዚህ ቁርአናችን ላይ ሐዲሳችን ላይ ነብያችን አለይሂ ሰላቱ ወሰላም አንተ ነብዩ ሆይ ልከንሃል መልእክተኛ ነህ እያላቸው በነብዩ ላይ መዋሸት እብደት ነው። ሌላው የእስልምና ሃይማኖት ዶክትሪን ዶግማችን ዋና አስተምሮቱ ቁርአን ላይ ተቀምጧል። እንኳን አይደለም ዋና ሃይማኖት አባቶቻችን መጅልሱ አይደለም ማንኛውም ተራ አማኝ ቁርአንን ገልጦ በመረጃ ማሳየት ይችላል። በሱረቱል ኢምራን አንቀጽ 18 ላይ ሸሂደ አላሁ አነሁ ላ ኢላሃ ኢላላህ በሱረቱል ፈትህ አንቀጽ 29 ላይ ሙሐመድ ረሱሉላህ ተብሏል። በእስልምና ሃይማኖት ዶግማ ዋና የእስልምና ሃይማኖት ዶግማ አስተምሮቱ አንደኛ ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚለውን ይሄው አሳይቻችኋል። የእስልምና ሃይማኖት ዶግማ አንደኛ ሸሃዳ ነው። አሽሃዱ አነ ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ አንደኛውን ከቁርአን አሳይቻችኋለሁኝ። ሁለተኛውን ከቁርአን አሳያችኋለሁኝ። በሁለተኛ ደረጃ ላይ ያለው ሰላት ነው። ሶላት በሱረቱል በቀራ አንቀጽ 43 ላይ ወአቂሙስ ሰላተ ወአቱ ዘካት ተብሎ ተቀምጧል። እንደዚሁም በሱረቱ ኒሳ ኢነ ሰላተ ካነት አለል ሙእሚኒን ኪታብ ሙአቀተ። በሶስተኛ ደረጃ የሚገኘው የእስልምና ሃይማኖት ዶግማ ምጽዋት ዘካ መስጠት ነው። ዘካ መስጠት ምጽዋት መስጠት በሱረቱ ተውባ አንቀጽ 60 ላይ ያለ ኢነማ ሰደቃቱ ሊልፉቀራ ወልመሳኪን በአራተኛ ደረጃ ላይ ያለው የእስልምና ሃይማኖት ዶግማ ረመዳን ወር መጾም ነው። እሱም መረጃው በሱረቱል በቀራ አንቀጽ
183 ላይ ያለ እንደዚህ ይላል ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم እናንተ አመናችሁ ወይ ጾም በእነዚያ ከናንተ በፊት በነበሩት ላይ እንደተጻፈ እንደተደነገገ ሁሉ በእናንተ ላይ ተጻፈ ተደነገገ ይላል በአምስተኛ ደረጃ ላይ ያለው የእስልምና ሃይማኖት ዶግማ ሐጅ ሲሆን ይህም በቁርአን መረጃ አለው በሱረቱል ኢምራን አንቀጽ 97 ላይ አለ والله على الناس حج البيت من استطاع اليه السبيل ለአላህ በሰዎች ላይ ወደ ቤቱ ከአባ መሄድን የቻለ ሁሉ ሐጅ ማድረግ ግዴታ አለበት የእስልምና ሃይማኖት የእምነት መሰረት አርካኑል ኢማን የሚባለው በሱረቱ ኒሳ አንቀጽ 136 ላይ አለላችሁ ያ አዩሃ الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسوله واليوم الآخر فقد ضل ضلالا بعيد ስለዚህ ነው ያደረኩ ያለው እምነትን ዶግማን ዶክትሪንን ወንጌልን ፉርቃንን እያስተማርኩኝ እንጂ እየተሳደብኩኝ አይደለም ተሳደበች የሚሉት ካፊሮች በደመ ነፍስ ስለሚኖሩ ነው በዚህ ሰዓት በተለይም እኛ ሶሻል ሚዲያ ላይ ቲክቶክ ላይ የምናስተምረውን ትምህርት የሚያውቁ ከእፎይ ጋር ይጀምራል አጠቃላይ ኦርቶዶክስ ብትለው ፕሮቴስታንት ብትለው በደመ ነፍስ ነው የሚኖሩት ምክንያቱም ዶግማቸው መጽሐፍ ቅዱሳቸው ላይ የለም አያምኑ መጽሐፍ ቅዱስ ላይ ወንጌል ላይ የለ አይክዱ እልክ ያዛቸው ስለዚህ በደመ ነፍስ ነው የሚኖሩት የሚያምሩትን የሚክዱትን አያውቁም እኛ ግን ሙስሊሞች ለን የምድር ላይ ሀያላን ለአናነን አልহামዱሊላህ የምናምነውን እናቃለን የምናምነው ተጽፎልናል ፉርቃን ላይ አለልን ወንጌል ላይ አለ ከወንጌል ላይ ከፉርቃን ላይ ከቁርአን ላይ ገልጠን አንብበን ማሳየት እንችላለን የምናምነውን ምናመልከውን የምንጾምለትን ለይተን እናውቃለን ሰውና ፍጡር ለይተን እናውቃለን ነገር ግን ካፊር ኦርቶዶክስ ብትለው ፕሮቴስታንት ብትለው ያኒ የሚጾመው የሚያመልከው የሚያምነው መጽሐፍ ቅዱስ ላይ ወንጌሉ ላይ የለም ያልተጻፈ የሚያነብ ማህበረሰብ ነው ሶን እየሰራ ያለው ምንድነው ያልተጻፈውን አታንብቡ የተጻፈውን አንብቡና ዳኑ ወንጌል ብርሃን ነው በጨለማ አትኑሩ አልኩኝ እንጂ አልተሳደብኩም እንዴ ነው እኔ ገብርኤልን ተሳድቤያለሁ ማርያምን ተሳድቤያለሁ ክርስቶስን ተሳድቤያለሁ ሚካኤልን አልተሳደብኩም ገብርኤል ሚካኤል ማርያምና ኢየሱስ ደጋግ የሆኑ ፍጡራኖች ናቸው አላህ ከወደደና ካዘነ ከፈቀደ አማላጆቻችን ሊሆኑ የሚችሉ ናቸው እና አልተሳደብኩም በደመ ነፍስ የሚኖር ማህበረሰብ ሽንፈት ስለደረሰበት የዶክትሪን ውድቀት ስለደረሰበት ስድብ መሰለው ሽንፈትን መቀበል ተስኗቸው ነው ስለዚህ የእናንተ ስራና የኛ ስራ ለይቷል የኛ ስራ ግልጽ ነው የእናንተ ስራ ውጤት የሌለው ስራ ነው እና ሸር አድርጉልኝ ለደረሰው